በሱዳን ኩርሙክና በሶማሊያ ባይዶዋ የተከሰተው ሰሞንኛ ግጭትና ያ በኢትዮጵያ የጫረው ስጋት። በማይገቱ ተለዋዋጭ ሁኔታዎች መፈራረቅ የሚጠቀሰው ኢትዮጵያ የምትገኝበት የአፍሪካ ቀንድ ሰሞኑ ደግሞ በሁለት ጎረቤት ሀገሮች ሁለት አይነት ትኩስ ግጭቶችን እያስተናገደ ነው። በሱዳን አራተኛ ዓመቱን ለመያዝ የተቃረበው ጦርነት አገሪቱ ከኢትዮጵያ ጋር ወደምትጎራበት ወደ ብሉ ናይል ግዛት ተስፋፍቷል። በተለይ በሁለቱ ሀገሮች አዋሳኝ ቦታ ባለችው በኩርሙክ ከተማ በዙሪያዋ የሚካሄደው ውጊያ ከሰሞኑ ማየሉ ወላፈኑ ወደ ምዕራብ ኢትዮጵያ እንዳይሻገር ጭምር እያሰጋ ነው የሚገኘው። በምስራቅ ኢትዮጵያ ከሶማሊያ ክልል ጋር የምትዋሰነዋ በሶማሊያ ሳውዝ ዌስት ግዛት ደግሞ የፌዴራል መንግስቱ ከግዛት አስተዳደሩ ጋር ወደ ግጭት መግባቱ ተረጋግጧል። በግዛት ዋና ከተማ በባይደዋና በአቅራቢያዋ የግብጽ ጦር መሳሪያ ያነገቡ ተቃዋሚዎች ይንቀሳቀሳሉ ሲባል ቆይቶ አሁን ደግሞ በቱርክ ድሮኖች የሚታገዝ ውጊያ ተከፈተ መባሉ ቀጠናዊ ውጥረትን ፈጥሯል። እስካሁን ከኢትዮጵያ ወገን ስለነዚህ ስጋቶች ይፋዊ ግምገማ ስለመደረጉ የተሰማ ነገር የለም። ከኢትዮጵያ በኩል በይፋ ምንም የተገለጸ ነገር ባይኖርም ነገር ግን ዓለም አቀፍ ማህበረሰብ በሁለቱም ሰሞንኛ ግጭቶች ላይ ስጋቱን እያሰማ ነው። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በሶማሊያ የሳውዝ ዌስት ግጭት ላይ ስጋት የገባቸው መሆኑን ባወጡት መግለጫ አሳውቀዋል። በሱዳን የብሉ ናይል ግዛት ግጭት ደግሞ ተመድ፣ አሜሪካ፣ የዓለም ጤና ድርጅትና የሰብአዊ መብት ተቋማት ስጋታቸውን በማሰማት ላይ ተጠምደው ሰንብተዋል። በመቶ ሺህ የሚቆጠሩ ሰዎችን የገደለው የሱዳን ጦርነት ወደ 12 ሚሊዮኖችን አፈናቅሎ ወደ 25 ሚሊዮኖች ደግሞ ለሰብአዊ ቀውስ መዳረጋቸው ይታወቃል። ጦርነቱ 3 ዓመቱን አጠናቆ 4ኛ ዓመቱን ለመጀመር ተቃርቧል። ይሁን እንጂ በተቃራኒ የተሰለፉት ጀነራል አብዱል ፈታህ አልቡርሃን የሚመሩት የሱዳን ጦርና ጀነራል መሐመድ ሐምዳን ደጋሎ ወይም ሄሜቲ የሚመሩት የፈጥኖ ደራሽ ኃይል የሀገር ውስጥና የውጭ ሀገሮችን በጀርባቸው በማሰለፍ ጭምር ጎራ ለይቶ መዋጋታቸውን አጠናክረው መቀጠላቸው ነው የታየው። የሱዳን ጦር ከሰሞኑ በደቡብ ኮርዶፋን በዲሊንግ ከተማ ባሉ ይዞታዎቹ ላይ የፈጥኖ ደራሽ ኃይል የሞከረውን ጥቃት በማክሸፍና ተዋጊዎቹን ደምስሶ ወደ 36 ተሽከርካሪ መማረኩን አውጆ ነበር። የፈጥኖ ደራሽ ኃይል በበኩሉ በሰሜን ኮርዶፋን የምትገኘው ባራ ከተማን እንዲሁም በብሉ ናይል በኢትዮጵያ ድንበር አቅራቢያዎች ያለችውን አልኩርሙክ ከተማን መቆጣጠሩን ከሰሞኑ አሳውቋል። በአፍሪካ ቀንድ ጉዳዮች ላይ የባለሙያዎች ትንተና የሚያቀርበው ኢሮፕ ኤክስተርናል ፕሮግራም ዊዝ አፍሪካ የተባለው የቤልጅየም ተቋም ያቀረበው ሳምንታዊ ሪፖርት ደግሞ በሱዳን ሁለቱ ተፋላሚ ኃይሎች ሀገሪቱ ከጎረቤት ሀገሮች ጋር የምትዋሰንባቸው ግዛቶች የተጠናከረ ውጊያ እያደረጉ መሆኑ ይጠቁማል። ለምሳሌ በብሉ ናይል ግዛት የምትገኘው በአልካይል ከተማ አቅራቢያ በተደረገው ውጊያ የሱዳን ጦር 94 የፈጥኖ ደራሽ ኃይል ተዋጊዎችንና 4 ተሽከርካሪዎችን ደምስሶ አካባቢውን መቆጣጠሩን መግለጹን አመላክቷል። ሱዳን ከደቡብ ሱዳን የምትዋሰንባቸው ግዛቶች ብቻ ሳይሆን እንደ ኢትዮጵያና ቻድ ካሉ ሀገሮች ጋር በምትጎራበትባቸው ግዛቶች የሱዳን ተፋላሚዎች የተጠናከረ ውጊያ ማድረጋቸው ቀጠናዊ ስጋት መደቀኑን ያትታል። የተባበሩት መንግስታት ድርጅት ይህ ሁኔታ አሳሳቢ መሆኑ መግለጫ ማውጣቱን የጠቀሰው ሪፖርቱ በድንበር ግዛቶች የተጠናከረው ግጭት ሲቪሎችን ከመጉዳትና ከማፈናቀል ባለፈ የሰብአዊ እርዳታ ማቅረቢያ ኮሪዶሮችን እንደሚዘጉም አመላክቷል። አሜሪካ በበኩሏ በሱዳን ያለው ቀውስ እጅግ ስላሳሰባት አስቸኳይ የተኩስ አቁም እንዲደረግ ግፊት ያደረገች መሆኑ ተገልጿል። በተባበሩት መንግስታት የጸጥታ ምክር ቤት አስገዳጅ የሆነ የተኩስ አቁም እንዲደረግ ግፊት ያደረገች ነው ተብሏል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ወይም ዩኤንኤችሲአር ኮሚሽነር ቮልከር ቱርክ እንደ አውሮፓውያን አቆጣጠር ማርች 26 በሰጡት መግለጫ በሱዳን በድሮን ጥቃት በየቀኑ የሚረግፉ ሰዎች ቁጥር መጨመር ስጋት እንደፈጠረባቸው አሳውቀዋል። እንደ አውሮፓውያን አቆጣጠር ከማርች 4 ቀን 2026 ወዲህ ብቻ በነጭ አባይ ግዛትና በኮርዶፋን ግዛቶች ወደ 200 ሰዎች በድሮን ጥቃቶች መገደላቸው አሳሳቢ እንደሆነባቸው ተናግረዋል። የሱዳን ተፋላሚ ኃይሎች በሚያደርጉት የድሮን ውጊያ የሲቪሎችን ሕይወት ለአደጋ መዳረጋቸው እየጨመሩ ነው ተብሏል። በምዕራብ ኮርዶፋን ግዛት ብቻ ወደ 152 ሰዎች በሱዳን ጦር በተፈጸመው የድሮን ጥቃቶች እንደተገደሉ ተነግሯል። ተሽከርካሪዎች፣ ተቋማት፣ ሆስፒታል፣ የገበያ ቦታዎችና ሌሎችም ሲቪሎች የሚንቀሳቀሱባቸው ሰፈሮች ለድሮን ጥቃት የተዳረጉ መሆናቸውን ነው ድርጅቱ ጠቅሰው ጉዳዩን ያወገዘው። ከቅርብ ጊዜ ወዲህ የሱዳን ጦርና የፈጥኖ ደራሽ ኃይል ከባድ ፍልሚያ በሚያደርጉበት በደቡብ ኮርዶፋን ከጃንዋሪ እስከ ማርች አጋማሽ ባሉት ጊዜያት ብቻ ወደ 500 ሰዎች በድሮን ጥቃት መገደላቸውን ነው ተመድ ያሳወቀው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የሱዳን ምስራቅ ዳርፋር ዋና ከተማ አልዳይን በአንድ ሆስፒታል ላይ በተፈጸመ ጥቃት ህጻናትን ጨምሮ ከ64 በላይ ታማሚዎችንና ሐኪሞችን መገደላቸውን አውግዘዋል። በሱዳን የእርስ በርስ ጦርነት እስካሁን ወደ 2013 ጥቃቶች በጤና ተቋማት ላይ መፈጸማቸውን ያመለከተው የዓለም ጤና ድርጅት በዚህም ከ2000 በላይ ሰዎች መገደላቸውን በመጥቀስ ድርጊቱ በአስቸኳይ መቆም እንዳለበት አሳስቧል። የሱዳን ጦር ወለባ ወደ ቻድ ድንበር ዘልቆ መግባቱ እየተነገረ ነው። ከሰሞኑ ሁለቱ ሀገሮች የሚጎራበቱበት በቲኔ ከተማ አቅራቢያ ወደ ቻድ ድንበር ዘልቆ 123 ሰዎችን መገደላቸው ተነግሯል።
የአረብ ኤምሬትስ ዘናሽናል ጋዜጣ እንደዘገበው የሱዳን ፈጥኖ ደራሽ ኃይል ወደ ኢትዮጵያ ድንበር ወደ ተጠጋ አካባቢዎች ስልታዊ ማፈግፈግ አድርጓል ወይም ጦርነቱ ሆን ብሎ ወደዚያ ወስዶታል ብሏል። ሳሚ ሳዒድ የተባሉ የሱዳን ጉዳይ ተንታኝ የጠቀሰው ዘገባው ፈጥኖ ደራሽ ኃይሉ የሱዳን ጦር ኃይል ለመበተንና ይዞታውን ለመለወጥ በሚል ነው ከኢትዮጵያ ድንበር ጋር ወደምትጎራበተው ወደ ብሉ ናይል ግዛት ጦርነቱን ያዘረው ይላል። አሁን ባለው ሁኔታ ፈጥኖ ደራሽ ኃይሉ ከብሉ ናይል ግዛት መውጫ ከሌማንዝ ባለፈ ወደ ሰሜን አልፎ አይዋጋም። ፈጥኖ ደራሽ ኃይሉ ልክ እንደዚህ ቀደሙ ድጋፍ የሚሰጠው ማህበረሰብ በሌለበት አካባቢ ገብቶ አይዋጋም። ድጋፍ የማይገኝባቸውን ቦታዎች በባለቤትነት ዝም ብሎ መቆጣጠሩን ትቷል። ፈጥኖ ደራሽ ኃይሉ ከዚህ ቀደም እንደገጠመው ሁሉ ተዋጊዎች በአካባቢው ሕዝብ በሚጠሉባቸው ቦታዎች አይገባም። ከዚህ ቀደም ተዋጊዎቹ ትንኮሳ ሲገጥማቸው በወሰዷቸው ጠንካራ እርምጃዎች በብዙ ቦታዎች ብዙ ጭፍጨፋ ማድረሱና ደም መፋሰሱ አይዘነጋም። በዚህ ጉዳይ ሲወቀስና ሲወገዝ በመቆየቱ አሁን ፈጥኖ ደራሽ ኃይሉ ከህዝቡ ጋር ግጭት ይገጥመኛል ወደሚላቸው አካባቢዎች እግሩን ማንሳት አቁሟል በማለት ተንታኙ መናገራቸውን አስነብቧል። ፈጥኖ ደራሽ ኃይሉ አራቱን የዳርፋር ግዛቶች የተቆጣጠረ ሲሆን በዚህ በዳርፋር ማዕከሉ ያደረገ የራሱን መንግስት መመስረቱን አውጇል። ከዳርፋር በተጨማሪ በኮርዶፋን ግዛቶች በከፊል የያዘ ሲሆን አሁን ደግሞ ወደ ብሉ ናይል ግዛት አስፋፍቶ በመግባት እየተዋጋ ነው። በሰሜናዊና ማዕከላዊ የሱዳን ክፍሎች ይዞታውን ያጠናከረው የሱዳን ሰራዊት አሁን እንደ ብሉ ናይል ባሉ ደቡባዊ የሱዳን ግዛቶች ገብቶ ለመዋጋት መገደዱ ኃይሉ እየተበታተነና ይዞታው እየሳሳ ነው የሚል ሀሳብ ነው ተንታኙ ያቀረበው። ሌላው አስማን አልሜርጋን የተባሉ ተንታኝ በበኩላቸው የሱዳን ፈጥኖ ደራሽ ኃይሉ በብሉ ናይል ግዛት አልኩርሙክ ከተማን መያዙ ስልታዊ ጠቀሜታ ያለው አጋጣሚ መሆኑ ተናግረዋል። በኢትዮጵያና በሱዳን ድንበሮች አዋሳኝ የምትገኘው ኩርሙክ ከተማን ፈጥኖ ደራሽ ኃይል መያዙ ለፈጥኖ ደራሽ ኃይሉ ቁልፍ ጠቀሜታ ያለው ነው። የፈጥኖ ደራሽ ኃይል ተዋጊዎች በኢትዮጵያ ድንበር ካላቸው ኩርሙክ አቅራቢያ ከሚገኙ ድብቅ ማሰልጠኛዎች ሰልጥነው የመጡ ናቸው ይባላል። በኩርሙክ በኩል በቡድን ድጋፍ እየቀረበለት ነው እንደሚባለው ለኢትዮጵያ ድንበር መምጣቱ ወሳኝ ጠቀሜታ ይኖረዋል። በሌላ በኩል ደግሞ ከጎኑ ተሰልፎ አብሮት እየተዋጋ ካለው ከሱዳን ነጻ አውጪ ጦር በሰሜን ወይም ሱዳን ፒፕልስ ሊበሬሽን አርሚ ኖርዝ ከሚለው ኃይል ጋር በቅርበት አጋርነቱን ለመቀጠል ያስችለዋል። ይህ ኃይል በሰፊው በብሉ ናይል ግዛት የሚንቀሳቀስ መሆኑ ይታወቃል በማለት ተናግረዋል። አምና በኮርዶፋን ከሚንቀሳቀሰው የሱዳን ነጻ አውጪ ጦር በሰሜን ክንፍ ጋር ቅንጅት የፈጠረው ፈጥኖ ደራሽ ኃይል በዚያ ይዞታዊ ማስፋፋቱን እንደ ካዱግሊ፣ አልአቤዲና ዲሊንግ የመሳሰሉ ቁልፍ ከተሞችን መቆጣጠሩን ዘገባው ያሳውቃል። ሌላው አስተያየት ሰጪ የቀድሞ የጦር ጀነራል ተንታኝ ኢብራሂም ማህዲ ሲናገሩ ደግሞ ፈጥኖ ደራሽ ኃይሉ በብሉ ናይል ግዛት በታችኛው ቦታዎች ይዞ አይቆይም። ሆኖም በዚያ ከሚንቀሳቀሰው ከሱዳን ነጻ አውጪ ጦር በሰሜን አማጺ ኃይል ጋር ቅንጅት እስከፈጠረ ድረስ ግን በብሉ ናይልም ይዞታውን አስፋፍቶ መቀጠሉ የማይቀር ይመስለኛል ብለዋል። ለኢትዮጵያ ድንበር ቅርብ በሆኑ አካባቢዎች በተለይም ለቤንሻንጉል ጉሙዝ ክልል የድንበር ከተማ ኩርሙክ ቅርብ በሚባሉ ሰፈሮች አድማሱን ያስፋፋው የሱዳን ጦርነት ለምዕራባዊ የኢትዮጵያ ክፍል ምን አስጊ ነገር ይዞ መጥቷል ለሚለው መሰረታዊ ጉዳይ ከሚመለከታቸው ወገኖች ማብራሪያ ለማግኘት ሪፖርተር ጥረት ቢያደርግም አልተሳካም። በኢትዮጵያ ድንበር በምትገኘው ኩርሙክ ወረዳ የመንግስት ኮሚኒኬሽን ጉዳይ ኃላፊ የሆኑት አቶ ዘገየ ሸዋ በስልክ በማግኘት በአካባቢው ያለው ሰላምና የጸጥታ ሁኔታ ምን እንደሚመስል ሪፖርተር ጥያቄ አቅርቦላቸዋል። ግጭቱ በሱዳን ድንበር ውስጥ ሱዳኖች እርስ በርሳቸው የሚያደርጉት ነው። በእኛ በኩል በኩርሙክ ወረዳ ሰላም ነው። በእኛ በኩል ያለው የተረጋጋ ሁኔታ ነው። የፈለገ ሰው መጥቶ ማየት ይችላል፣ ወይም የሚመለከታቸው ኃላፊዎች ጠይቆ መረዳት ይችላል። እኛ ጋር ሰላም ነው። ግጭቱ ያለው ሱዳን ውስጥ ነው በማለት ነበር አቶ ዘገየ በአጭሩ የአካባቢ ሁኔታ አስመልክተው ምላሽ የሰጡት። ይሁን እንጂ በሱዳን የተፈጠረው ብቻ ሳይሆን በሶማሊያ በፑንትላንድ ግዛት የተከሰተው ግጭት ለቀጠናዊ ሰላም ስጋት እንደሆነ በርካታ ዓለም አቀፍ ሪፖርቶች ይጠቁማሉ። ልክ እንደ ሱዳን ጦርነት ሁሉ በፑንትላንድ ግዛት የፌዴራል መንግስቱና የግዛቱ አስተዳደር ባለስልጣናት በመካከላቸው የተፈጠረው የፖለቲካ አለመግባባት ተባብሶ ወደ ግጭት መግባቱን ከሰሞኑ የወጡ ሪፖርቶች አረጋግጠዋል። የሶማሊያ የዜና ምንጮች ከሰሞኑ በፑንትላንድ ግዛት በተለይም በባይዳዋና አካባቢው በፌዴራል መንግስቱና በግዛቱ አስተዳደር ኃይሎች መካከል ውጊያው ተጠናክሮ እንደቀጠለ ዘግበዋል። በፑንትላንድ ግዛት አስተዳደርና በሶማሊያ ፌዴራል መንግስት መካከል አለመግባባት የተፈጠረው በህገ መንግስት ማሻሻያ ምክንያት እንደሆነ ይነገራል። የፕሬዝዳንት ሐሰን ሼህ መሐመድ መንግስት በቅርቡ የህገ መንግስት ማሻሻያ ማድረጉ ለግጭቱ መነሻ ይባላል። እንዲሁም ፓርላማው የጎሳ አለቆችና መሪዎች የሚወከሉበት ሳይሆን ህዝብ በቀጥታ በድምጽ የሚመርጣቸው ወኪሎች የሚገቡበት እንደሚያደርግ የቁርጭ ህግ ማሻሻያ ማድረጋቸው ጭምር ከፑንትላንድ ጋር እንዳጋጫቸው ይነገራል። ግዛቱ መንግስት ከሶማሊያ ፌዴሬሽን እወጣለሁ ብሎ ያወጀ ሲሆን የራሱ ግዛታዊ ምርጫ ለማድረግ ቀጠሮ ይዘው ነበር። ይህን ተከትሎ የፌዴራል መንግስቱ በግዛቱ ወታደሮችና የራሱ ሚሊሻዎች በሰፊው ማሰማራቱ እንዲሁም ዋና ከተማዋ ባይደዋን መክበቡ የውጊያ ዝግጅት ተደርጎ ሲነገር መቆየቱ አይዘነጋም። የሶማሊያ ፌዴራል መንግስት ባለስልጣናት የፑንትላንድ ግዛት አስተዳዳሪ አብዱልአዚዝ ላፍታጋሪን የአሸባብ ወዳጅ ናቸው በማለት ይከሷቸዋል።
በግዛቱ የአልሸባብን ፍላጎት የሚያስፈጽሙ ሰው ብቻ ሳይሆኑ የሶማሊያ ፌዴራላዊ መንግስትን ስልጣን በመፈታተንና በማመጽ የሚከሰሱ መሆናቸውንም አመላክተዋል። የሶማሊያ ወዳጅ የሆኑ እንደ ቱርክ ያሉ አጋር ሀገሮችን በሐሰት በመወንጀል ብቻ ሳይሆን የሶማሊያን ሉዓላዊነት የጣሱ ከውጭ ኃይሎች ጋር ግብረ አበርነት በመፍጠር ጭምር እንደሚጠየቁ ይናገራሉ። የፑንትላንድ ግዛት አስተዳዳሪ በበኩላቸው የሶማሊያ ፌዴራል መንግስት የግዛቱን አስተዳደር ለማፍረስ እየሰራ ነው ይላሉ። ለራሱ ታማኝና ታዛዥ የሆነ አስተዳደር በህገወጥ መንገድ ለመመስረት ተቃዋሚዎችን እያሳመንና እያደራጀ ነው ይላሉ። ተቃዋሚዎችን በማስታጠቅ የሚወስዱት እርምጃ ጽንፈኛ የሆኑ ኃይሎችን ጨምሮ መሳሪያ እየሰጠ ነው ይላሉ። በሌላ በኩል የሶማሊያ ፌዴራል መንግስት የግብጽ መሳሪያ ጭምር ለተቃዋሚዎች እያስታጠቀ ነው ሲሉ ከሰውታል። አሁን ደግሞ በባይዳዋ 20 ኪሎ ሜትር ርቀት በምትገኘው በዳይኑን በተካሄደ ግጭት ቱርክ እንዲሳተፍ ጭምር በመጋበዝ ወንጀል መስራቱን ከሷል። በአካባቢው በተካሄደው ግጭት የቱርክ ድሮኖች ከሶማሊያ መንግስት ጎን ለተሰለፉ ታጣቂዎች የአየር ላይ እገዛ ሲሰጥ ነበር የሚል ክስ አሰምተዋል። በሶማሊያ በተለይም በፑንትላንድ ሰፊ ቀጠናዎችን ይዞ የሰላም ማስከበር ስራዎችን ሲያከናውን የቆየው የኢትዮጵያ ሰላም አስከባሪ ሰራዊት መሆኑ ይታወቃል።